እንደምን ውላችኋል ክቡራን አድማጮቻችን ከኢቢሲ ኤፍኤም አዲስ 97.1 ሀገርኛ ስፖርት የተሰኘው ዝግጅታችን ላይ ደርሰናል። ሀገርኛ ስፖርት የሀገር ውስጥ ስፖርትና ሰዎቻቸው ላይ ትኩረቱን ያደረገ ሳምንታዊ ዝግጅት ነው። የዛሬው የሀገርኛ ስፖርት ጉዳያችን ታላቁ ሩጫን ይመለከታል። ታላቁ ሩጫ በኢትዮጵያ 25ኛ ዓመቱ ላይ ደርሷል። ይህንን በተመለከተ መንገዶቹ እንዴት ነበሩ ስንል እንጠይቃለን። የአብሮነት ቆይታችሁን አስቀድመን ከአክብሮት ጋር እንጠይቃለን። ኑራ አብሬያችሁ ቆያለሁ። እዚህ ስቱዲዮ ከጋበዝኩት እንግዳ ጋር ቆይታ አደርጋለሁ። ከመሸጋገሪያ በኋላ ስንመለስ ወደ ቆይታችን እናልፋለን። አብራችሁን ሆኑ። በኢትዮጵያ ከሚነሱ የስፖርት ጋዜጠኞች መካከል አንደኛዋ ናት የዛሬዋ እንግዳችን። ዛሬ ግን እዚህ ስቱዲዮአችን የተገኘችው ከታላቁ ሩጫ በኢትዮጵያ ጋር በተገናኙ ያሉ ነገሮችን እንድታወራን ነው። ሀና ገብረስላሴ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ጨምሮ በተለያዩ ሚዲያዎች ላይ በስፖርት ጋዜጠኝነት አሻራቸውን ማሳለፍ ከቻሉ ሴት የስፖርት ጋዜጠኞች መካከል አንደኛዋ ናት። አሁን በታላቁ ሩጫ በኢትዮጵያ የሚዲያ ኮሚኒኬሽን ባለሙያ ሆና እየሰራች ትገኛለች። ስላለው ሂደት ስለ ዝግጅቱና አጠቃላይ ጉዳዮች ልታወራን እዚህ ስቱዲዮ ተገኝታለች። ሀና እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ኑሪቲ። ከጓደኛ ጋር ቃል የቤተሰብ ወግ ነው ብለን ከቅርብ ሰው ጋር ቃለ ምልልስ መስራት ከባድም ቀላልም ነገር አለ። ሁለቱም ነው። አዎ እንደ ፎርማል ለማውራት በጣም ይከብዳል። ከዛ ደግሞ በነጻነት የማውራትንም እድሉንም የበለጠ ብዙ ሪሰርች ሳትሰሪ ብዙ የምታውቂው ቦታ ላይ መገኘትንም እድል ይሰጣልና እኔም ባንቺ ቦታ ሰውን የሚሰማኝ ስሜት ስለሆነ እረዳዋለሁ። ወደ ታላቁ ሩጫ በኢትዮጵያ እናምራ። እንግዲህ ዘንድሮ 25ኛ ዓመቱ ላይ ደርሷል። እንደው 25ኛ ዓመቱ ምን ይመስላል የሚለውን ከማንሳታችን በፊት ታላቁ ሩጫ ሲባል ምን አይነት ስሜት ነው ሀና ጋር ያለው የሚለውን እናንሳ። ታላቁ ሩጫ እንደ ታላቁ ሩጫ በኢትዮጵያ ሰራተኛ ወይም እንደ አዘጋጅ ሳይሆን እንደ አንድ ኢትዮጵያዊ ልመልሰው መጀመሪያ። ምክንያቱም ረጅም አመት አንድ 15 አመት ሮጫለሁ ከ25ቱ መካከል። ስለዚህ ብዙውን ሯጭም ባለሙያ ነው የምናወራው። እሺ ሮጫለሁ ማለት ያው በንግግሩ ውስጥ ይባላል ነው እንጂ ብዙ ተራምጃለሁ ነው። ታላቁ ሩጫ ነበር ላይ እኔ ግን ብዙ የተሳተፍኩበት የምር በአመት ምንናፍቀው ቀን ነውና እንደ ሀገር እንደ ህዝብ እንደየትኛውም ኢትዮጵያዊ ከምደሰትባቸውና ከምኮራባቸው ሁነቶች መካከል አንዱ ነው። ልክ በሃይማኖት ያሉ በዓላት ላይ ሃይማኖታዊ ይዘት ይኖረዋል፣ ወይም ደግሞ ሌሎች ክብረ በዓሎች ላይ የራሱ የሆነ በዓልነት ስሜት ይኖረዋል። ታላቁ ሩጫ ደግሞ ራሱን የቻለ ከየትኛውም ነገር ጋር የማይተሳሰር ሩጫን መሰረት አድርጎ ግን ደግሞ የፌስቲቫል ስሜት የተላበሰ እለት ነውና ሁልጊዜ ህዳር ሲመጣ ከጓደኞቻችን ጋር ይሄ የማትቀሪበት፣ በዛ ላይ ደግሞ ከጓደኞች ጋር በጣም ጥሩ ቀን የምታሳልፊበት፣ የማይረሱ ትውስታዎችን የምትይዥበት ቀን ስለሆነ እንደ አንዲት የቀድሞ ተሳታፊ አሁን አዘጋጅ እንደ አንዲት ኢትዮጵያዊ በጣም የምወደው የምር ኃይሌ ለኢትዮጵያ ከሰጣት ብዙ ነገሮች መካከል አንዱና በጣም አስደሳቹ የኛ ብለን መያዝ የምንችለው ነገር ብዬ የማስበው ነው የታላቁ ሩጫ በኢትዮጵያ የውድድር ጊዜ። ቀደም ብሎ እንዳልኩት እንደ ኢትዮጵያዊ እንደ ተሳታፊ፣ ከዛ ደግሞ ቀረብ ብዬ በቮለንቲርም ከዛ በኋላ ደግሞ አብሮ በመስራቱ ሂደት ውስጥም ደግሞ በጣም ትልቅ ዲቴሎች ላይ በጣም ትኩረት የሚያደርግ ጥቃቅን የሚባል የሚታው ነገር የሌለው ጥንቅቅ ያለ ድግስ የሚደግስ ተቋም ነው። የበለጠ ደግሞ ጠጋ ብዬ ሳይሆንና እንደ ዝግጅት አዘጋጅ ምንም ችላ የሚለው ነገር የሌለው የሚጠራቸውን እንግዶቹን በጣም የሚያከብር ድግሱን በደንብ ተሰናድቶ ብሉልኝ ጠጡልኝ ማለት የሚወድ በፈገግታ የተሞላ የምትዩ እንግዳ ተቀባይ፣ ይሄ እንደ ጓደኛሽ ደስ ብሎሽ እንትና ቤት ተጠርቻለሁ ልሂድ ብለሽ እንደምትሄጁ ሰዎች እንደዛ ብለው እንዲመጡለት የሚፈልግ በጣም ሰዎችን የሚወድ ቤተሰባዊ ስሜትን መፍጠር የሚፈልግ ይሄ እንዲያውም ቅርብ ቀን የሆነ ስናወራ ብሉልኝ ጠጡልኝ ማለት የሚወድ ይሄ አካባቢው ሰው ክብብ ሲያደርገው የሚወድ ድርጅት ይመስለኛል ታላቁ ሩጫ እያለ ነበርና ልክ እንደዛ አይነት ስሜት ያለው ደስታ በብዛት መሸጥ የሚያስደስተው ድርጅት ይመስለኛል። ኢቨንቶቹም እንደዛ አይነት ስሜት አላቸው። እንደው ካነሳሻቸው ነጥቦች መነሻ አድርገን ከኢትዮጵያዊነት ጋር ያለው ነገር ኢትዮጵያዊነት ሲባል ለምሳሌ በከባባድ ጊዜያት አብሮ የመቆም ህብረቱ፣ አንድነቱ እንደዚህ አይነት ነገሮች ይነሳሉ አይደለ? ከዚህ አንጻር ታላቁ ሩጫ በእንደዚህ አይነት መልኮች እንዴት ይገለጻል የሚለውን እናውራ። አው ያው ለብዙዎቻችን የተለያየ ትርጓሜ ሊሰጥ ይችላል አይደለ? የሀገር ፍቅር፣ ኢትዮጵያዊነት
ግን ደግሞ በጋራ ደግሞ የሚያስማሙን ነገሮች አሉና እነዛን በጋራ የሚያስማሙን ነገሮችን አንድ ቦታ የሚያመጣ ብዬ አስባለሁኝ ታላቁ ሩጫ በኢትዮጵያ። በተለይ ይሄ የ10 ኪሎ ሜትሩን ውድድር በየአመቱ ሲደረግ የምታያቸው ድባቦች አሉ። በመንገድ ላይ በምታልፊባቸው ሂደቶች፣ ኮርሱ በሚያልፍባቸው ቦታዎች ምንም ማንም ሳይጠይቃቸው ለሚሮጠው ሰው ውሃ የሚያቀብሉ አሉ። ቤታቸውን ከፍተው ወይም የንግድ ተቋማቸውን ከፍተው እንግዳ የሚቀበሉ፣ መጸዳጃ ቤቶቻቸውን እንዲጠቀሙባቸው የሚፈቅዱ በጣም ብዙ። ከዛ ደግሞ እየሄድሽ ሲደክምሽ አይዞሽ የሚልሽ ማንም ቀን ከዛ በፊትም ከዛ በኋላም ላታቂው የምትችው ሰው አለ። ሶ በመሰረታዊ ይሄ የእርስ በርስ ትስስሮቻችን ውስጥ በጎ የምንላቸው ነገሮች አንዳንዴ በነገሮች ስንበሳጭ እነዚህ ነገሮች ጠፉ ብለን የምናነሳቸው ነገሮች በእውን ስጋ ለብሰው ሰው ሆነው በኮርስ ውስጥ ትመለከቻለሽና ይሄ ነው አይደል ኢትዮጵያዊነት እንድንል ደግሞ ታዲያ ለምንድነው ሌላ ቦታ የምናጣው አይነት ጥያቄን እንድትጠይቂ ብዙ ካለው ደስታ ፌሽታም በላይ ምንም አይነት ልዩነቶችሽን ወደ ጎን ትተሽ አንድ ላይ መሆን የምትችይበት ቦታ ያደርገዋልና በሱ መገለጫ ውስጥ መሰለኝ 24ቱን አመት ሲመጣ የበለጠ በሁለት እግሩ መቆም እንዲችል ሰዎች ውስጥም ያንን ስሜት እንዲላበስ ብሔራዊ ሕዝብ መዝሙር ሲዘመር ሰው መሀል ያለው ስሜት 50,000 ሰው የቆመ አይመስልም። አሁን ያለፈው አመት ይሄ ሰዎች በጣም ብዙ ሆነው ግን ደግሞ በጣም ይሄ ምንድነው ጸጉር የሚያቆም የምትዩ አይነት ንዝር የሚያደርገው ስሜት ምናምን የምታይባቸው ቅጽበቶች አሉና ሁሌ በሆነልን የምትዩ አይነት ይሄ ነው ቢቻልና በየወሩ ምናምን እንዳይነ ነገር በኖረም እንድትይ የሚያደርግሽ አይነት ስሜቶች አሉትና በነዛ ውስጥ ኢትዮጵያን ታያታለሽ። ዳጊ ሁሌ የምትለው ነገር አለ የሩጫ ቀን ዋና ስራ አስኪያጅ የሩጫ ቀን ኢትዮጵያ የምትስቅ ይመስለኛል እንደ ጉዑዝ ነገር ሳይሆን እንደ ሀገር ብዙ ሰው ላይ ደስታ ይጋባልና እሱ ስሜት አለ ትላለችና አይ ቲንክ ገዢ ሀሳብ ይመስለኛል ለኔ። እንግዲህ ይሄ ብዙ ስሜቶች ያሉት ቀደም ሲል አንቺ ያልሽውን ነገር የተለያዩ ተሳታፊዎችም ያነሱታል። ይሄ በጣም የሚያስማማ የጋራ ስሜት የምንላቸው ነገሮች የሚነሱበት ሩጫ ነው። አሁን 25ኛ አመቱ ላይ ደርሷል። ይሄ ቀላል አመት አይደለም። እነዛ ነገሮች እንደ ቢሮ አሁን ያላቸው ስሜት ምን ይመስላል? 25 ሲባል እንደው ሁሌም ያው ስራ ነው፣ ዝግጅት ይቀጥላል አቃለሁኝ። ግን 25 ሲባል በቁጥርም በእድሜም የሚመጡ ነገሮች አሉ። በስሜት ደረጃ ቢሮ ላይ አሁን ያለው ድባብ ስሜቱ ምን ይመስላል? በጣም ደስ የሚል አንድ ወጣት ማድረስ ማለት ነው አይደል? እንደ ሰው ብለሽ ብታስቢው በቃ አሁን በደንብ ራሱን ችሎ ወደ ስራ እየተሰማራ ያለ ወጣት ልጅ እንደማድረስ ማለት ነው። አዎ በተለይ ሴት ከሆነች ደግሞ የበለጠ በደንብ መስላ ወንዶች እንዳታቀያይሚ። ለማንኛውም ብቻ ግን ደስ የሚል ስሜት አለው። ዝግጅቱም ሲጀመር እንደ ድርጅት ውስጥ ያለው ሰራተኛ 25 አመት በመድረሱ ያለውን ደስታ መጀመሪያ ራሱ ያጣጥም፣ ከዛ ወደ ሌሎች እንሂድ ተብሎ ከራስ ነው የተጀመረው ድግሱም ደስታውም ፈንጠዝያውም። ከዛ በኋላ ግን ከብዙ አብረው በጉዞ ላይ የነበሩ ተቋማት ጋር በጋራ የምስጋና ጊዜያት ነበሩ፣ ልዩ ልዩ ዝግጅቶችም ነበሩ። አሁንም እየቀጠሉ ነው እነዚሁና ድባቡ ደስ ይላል። እንደ ደጋሽ ያው ደጋሽ ቀልብ የለውም እንዳንባል ከቀልብ ሆኖ ድግስ ቀን ላይ ለመድረስ በቂ ዝግጅቶች ተደርገው ግን ደግሞ የመጨረሻ ቀናት ላይ ሁሉም ነገር ቦታውን ይዟል የሚለውን ነገር የማጣራትና ትንሽ ፍርሃት አለ ሁላችንም ላይ የምትኖር፣ ግን ደግሞ ከሱ የሚበልጠው ደስታ አለ። ከየሰው የምታገኙ በጎ የሚባለው ምላሽ አለ። ሰዎች ስለ ታላቁ ሩጫ ሲያነሱ ጥሩ ነገር ባነሱ ቁጥር የሚሰማሽ ደስታና የልብ ሰጥቶሽ ደግሞ የተሻለ ስራ እንድትሰሪ በኩራት መልኩ ሳይሆን የበለጠ ኃላፊነት እየተሰማሽ ነገ የተሻለ ነገር እንድትሰሪ የሚያደርግ ፊድባኮችን ትሰሚያለሽና እሱ ደስ ይላል። አጠቃላይ 25ኛው አመት አይ ቲንክ ካለፉት አመታት ሁሉ የተለየ የሚቀጥለው አመት 26 ስለሆነ 25ኛው የማይገኝ ነው። ሩብ ምዕተ አመት ነው። በብዙ ተቋማት እንደ ተቋም ገንብተሽ እዛ ጋር መድረስ በጣም ከባድ ነው። ብዙ ፈተናዎችን ታልፊያለሽና በእነዛ ሁሉ ፈተናዎች ውስጥ ተቋቁሞ እዚህ ጋር መድረስ ትልቅ ስኬት ነው። ግን ደግሞ መስራቹና ሁሌም ደግሞ እኛን ቀና የሚያደርገን ደግሞ ኃይሌ ከድግሱ በላይ 25 መድረስ ለ26 እና ወደ 50 ማሰብ ትልቅ የቤት ስራን ይሰጣል ይላልና እንደው እናንተ በቃ ደስ ይላችኋል አይደል? ያለፈውን እያነሱ ሴሌብሬት ማድረግ ግን የበለጠው ስለነገ ከፍ ብሎ ካለበት ከፍታ ዝቅ አለ ማለት ብቻ ሳይሆን ካለበትም በላይ ከፍ ብሎ መጓዝ ይፈልጋል ይላልና ስታስቢው ደስታም አለው ኃላፊነትም አለው። ነገ የተሻለ ሆኖ መገኘትን እንድታስቢ እንድትዘጋጂም ያስገድዳልና እንደ ድርጅት ድግስ ያለበት ደስታ ያለበት ግን ደግሞ
የበለጠ ከዚህ በላይ ምን ማድረግ እችላለሁ፣ ሰው መጥቶ ሁሉም ሰው ተደስቶ እንዲሄድ ምን ባደርግ ነው የሚሻለው የሚለውን ነገር የሚያሳስብበትም ጊዜ ነው። አሁን እንግዲህ ያው የመጨረሻው ምዕራፍ ላይ ነው ያለነውና እስካሁን የነበረው የዝግጅቱ ሂደት እንዴት ነበር የሚለውን እናንሳ። ይሄንን ማነሳው ብዙ ጊዜ ያው ተሳታፊያን ቀኑ ሲቃረብ የቲሸርት ጥያቄ ያነሳሉ። ታላቁ ሩጫ ጋር ላይ ያለው አሰራር ግን ከዚህ ትንሽ ለየት ያለ እንደሆነ ያለፉት አመታትም እናውቃለን። ግን እንደው የዘንድሮውን እናንሳና ምን ይመስል ነበረ የዝግጅቱ ምዕራፍ ሂደቱን ጠቅላላ አድርገሽ ግለጭልኝ። ናው ከአንድ አመት በፊት ነው እንግዲህ የ25ኛው አመት ዝግጅት ሲጀምረው። ምናልባት አንዳንድ አድማጮች ሊያውቁ ይችላሉ ብዬ አስባለሁ። የ24ኛውን ውድድር በተከናወነ በማግስቱ ሰኞ ምዝገባ ነበር እና ብዙ ሰዎች ግር ብሏቸዋል። እንዴ ምን ነክቷቸዋል? ብር ቸግሯቸዋል ሁላ ያሉ አሉ። ቸግሯቸዋል እንዴ አልተናገራችሁም እንጂ ምናምን ያሉ አሉና 5000 ሰዎችን ቀዳሚ ተመዝጋቢዎች በማግስቱ መመዝገብ ተችሎ ነበር። ያው ከነ ጥያቄዎቹም ከነ ግርታውም የተወሰኑ ሰዎች ደግሞ ቶሎ አክሽን ወስደው ምዝገባቸውን ያከናወኑን ነበሩ። ከዛ በኋላ ኦልሞስት አመቱን ሙሉ የነበሩ ዝግጅቶች ነበሩ። የተሻለ እንዳልኩሽ ከአመት አመት የተሻለ ለማድረግ ምን እናድርግ በሚለው ሂደት ውስጥ ሌሎች ውድድሮችን እያከናወነም ታላቁ ሩጫ በኢትዮጵያ በአመት ውስጥ አምና 16 አካባቢ ውድድሮችን አድርጓል። ከ16ቱ ጎን ለጎን የዚህኛውን የህዳሩን ደግሞ የ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ በስኬት ለማከናወን ምን እናድርግ፣ ምን ቫልዩ እንጨምርበት፣ 25ኛ አመት እንደመሆኑ ምን እናድርግ የሚለው ደግሞ ዝግጅቶች አብረው ነበሩ። እንደምታስታውሹ ምዝገባ ሐምሌ ላይ ነበር የተከናወነው። በአንድ ሳምንት ነው ያለቀው፣ በ5 ቀን ያለቀው። አንድ ሳምንትም አልደፈነም። እሱም ቀድሞ ብዙ ጊዜ ፕላን ስለማይደረጉ ብዙ ዝግጅቶቻችን ላይና ስላልተለመደም ሁል ጊዜ ልክ ህዳር ሲመጣ ደግሞ ጥያቄዎች ይመጣሉ። ምዝገባ አልሰማሁም፣ አልፎኛል። ኦልሞስት አንድ 6-7 አመት ይሆናል፣ 5-6 አመት ይሆናል ቢያንስ ቅድሚያ ምዝገባዎች መከናወን ከጀመሩና እየተለመደ እየተሻሻለ ሄዷል። ግን አሁንም ደግሞ አልሰማሁም የሚለው ጥያቄ አይቀርምና ለሱኛው ደግሞ መፍትሄ ተብሎ ጥቅምት ላይ ለበጎ አድራጎት ስራ ተጨማሪ ክፍያ ከፍለው ሰዎች ግማሹን ክፍያ ለመደበኛው የክፍያን ዋጋ ብቻ ታላቁ ሩጫ በኢትዮጵያ ወስዶ ቀሪውን ብር ግን ለበጎ አድራጎት ድርጅቶች ድጋፍ ለማድረግ ተብሎ እንደዚሁ ምዝገባ ተከናወነ። እሱም በጣም በአጭር ቀናት ውስጥ ተጠናቀቀ። አሁን ምዝገባና ተያያዥ ጉዳዮችን ማናስተናግድበት ግን ደግሞ ቀድሞ የተመዘገቡትን መጀመሪያ ህዳር ያለፈው አመት 2017 ላይ የተመዘገቡትን ሐምሌ እንዲሁም ደግሞ ጥቅምት ላይ በተጨማሪ ክፍያ ለበጎ አድራጎት ሌሎችን ለመርዳት ሮጣለሁ ብለው የተመዘገቡትን ሁሉ ከነጎዲያ ከሐሙስ ጀምሮ ሐሙስ፣ አርብና ቅዳሜ የመሮጫ ቲሸርቶቻቸውን እናስረክባለን። በድርጅት የተመዘገቡትን ባለፈው ሳምንት የመወዳደሪያ ወይም የመሮጫ ቲሸርቶቻቸው እንዲደርሷቸው ተደርጓል። ከሐሙስ እስከ ቅዳሜ ባሉት ቀናት ደግሞ ምዝገባ ላይ ቴሌብርና ዳሽን ሱፐር አፕ ነበር የተመዘገቡበትና በተመዘገቡበት ወቅት የመረጡት የዳሽን ባንክ ቅርንጫፎች በመሄድ እሱን እንዲቀበሉ፣ ይሄም ደግሞ በጣም በቀላሉ የተመዘገቡበት ቦታ ሄደው ባርኮዳቸውን ያሳያሉ። ምናልባት ባርኮዱ የጠፋባቸው ስልካቸው የጠፋ ብዙ ሰዎች ደግሞ ይኖራሉና እነሱም ዳታቤዝ ስላለ እሱን ቼክ አድርገው መታወቂያቸውን አይተው የሚያስረክቧቸው ባለሙያዎች በሁሉም 10 የዳሽን ባንክ ቅርንጫፎች ተመድበዋል። ስለዚህ በዝግጅት አንጻር ሁሉም ስራዎች ቀጥሎ ምን ይጠበቅብናል፣ ለዚህ ደግሞ ምን ብናደርግ ይሻላል፣ ሲመጡ ምን ቢያገኙ ነው ደስ የሚላቸው የሚለውን ነገር ከስር ከስር እየተሰራ ነው። እንግዲህ ዝግጅቶቹ አለፈው አመት ህዳር እስከ ዚኛው አመት ህዳር ድረስ የመጣው አዳዲስ ነገሮች ምን አሉ የሚለውን እናንሳ። ያው በየአመቱ የሚመጡ እንግዶች አሉ። እርግጥ ከቀናት በፊት ይፋ የተደረጉ የሚመጡ እንግዶችን ጉዳይ አውቀናል። ግን እንደው ማወቅ ያለብን ወይም ለዘንድሮ ካለፈው አመት አዲሱ ነገር ይሄ ነው፣ አዳዲሶቹስ ነገሮች ምንድን ናቸው የሚለውን ነገር በቀጣይነት እናንሳሃና። አው በጣም የሚጠበቁ ምንላቸው እንግዶች አሉን። በጣም ብዙ አዳዲስ ነገሮች አሉን። እድለኞች ነን ማለት እችላለሁ። 25ኛ አመት ላይ በተፈለገው ልክ ከፍታ ላይ መቀመጥ የሚቻልባቸው አጋጣሚዎች አሉ ብዬ አስባለሁኝ። በዘንድሮ የውድድር አመት ቀድሞ እንዳልሹ እየተገለጹ የመጡን የቅርብ ጊዜ እንግዲህ ቶኪዮን በኦሎምፒክም በዓለም ሻምፒዮናም የነገሰችባት ፔሬዝ ጀብችርችርን ጨምሮ እነ ዳንኤል ኮመን እነ ሞሰስ ታኑይ ወደ ኢትዮጵያ ይመጣሉ ከተባሉት ትልልቅ የዓለም አቀፍ አትሌቶች መካከል ናቸው። አሜሪካዊ ካሊድ ካኖቺ እንደዚሁ
ይመጣልና አንድ ላይ የዓለም ክብረ ወሰን ባለቤት የሆኑ አትሌቶች በጋራ 4 እና ከዛ በላይ ኃይሌን ጨምረን እንግዲህ ደግሞ የዓለም ክብረ ወሰን ባለቤት የሆኑ አትሌቶችን በጋራ የምናገኝበት መድረክ ነው። ከዛ ውጪ እንደ ሁልጊዜውም ደግሞ በኢሊት አትሌቶች መካከል የሚደረገው ፉክክር 500 አካባቢ 300 ወንዶች 200 ሴቶች አትሌቶችን በፉክክር ደረጃ የምናይበት ነው። ብዙውን ጊዜ የኢሊት አትሌት ፉክክር ይህን ያህል ቁጥር በዓለም ላይ አትመለከችም። ኢትዮጵያ ና ኬንያ ናቸው እንግዲህ ብዙ ቁጥር ያላቸው አትሌቶችን በአንድ መድረክ የሚያወዳድሩትና ከዛ አንጻርም ትልቅ የሚባል ነው። ሀገር በ10 ኪሎ ሜትር በሚል መርህ ነው ዘንድሮ ውድድሩን እያከናወንን ያለ ነውና በደንብ ኢትዮጵያ ድምቅ የምትልበት ቀን እንዲሆን ምን ብናደርግ ይሻላል ብለን ብዙ ነገሮችን ለማዘጋጀት ሞክረናል። በደንብ በዛም ልክ የደመቀ በዓል ይሆናል ብዬ አስባለሁኝ። ከዛ በተጨማሪ ደግሞ ነገ ከነገ ወዲያ ወደ አዲስ አበባ የሚገቡ ወደ ከ300 በላይ 350 አካባቢ እንግዶች አሉን ለውድድሩ ብለው ይህንን ውድድር ለመሳተፍ ብለው ከተለያዩ ሀገራት የሚመጡ ውድድሩን ለመሳተፍ ባሉት ቀናት ከሐሙስ እስከ እሁድ ባሉት ቀናት ላይ አዲስ አበባን ጨምሮ ኢትዮጵያን ለማየት የሚመጡ እንግዶች አሉን። ስለዚህ ውድድሩ በሌላ መልኩ ደግሞ ለብዙ የውጭ ሀገር ዜጎች እንደ ቱሪስት መስህብነትም ጭምር ያገለግላል። ኢትዮጵያን በብዙ ስኬታማ አትሌቶች ከማወቅ ባሻገር ደስ የሚል የሩጫ ፌስቲቫልም አላቸው ብለው ወደ ውድድሩ ሊመጡ የቻሉም እንግዶቻችን እንደዚሁ ይኖራሉ። በቀጣዮቹ ቀናት ብዙ ተጨማሪ አዳዲስ ነገሮችም ይኖሩናል። እንግዲህ አርቢያው ከውድድሩ አስቀድሞ ጋዜጣዊ መግለጫ አለን። እነዚህ እንግዶቻችን በጋራ ከመገናኛ ብዙኃን ባለሙያዎችና ክብር እንግዶቻችን ጋር በጋራ የመገናኘት እድልም ይኖራል ማለት ነው። ከቱሪዝም አንጻር በተለይ ኢትዮጵያን ይሄኛው ገጽታዋን ወይ ምርጥ የሚለውን ነገር ሁሉ ለማስተዋወቅ የነበረውን ሚና እንዴት ትገልጫዋለሽ? የምታገኙት ፊድባክስ አለ ወይ? ከሚመጡት ተሳታፊዎች ከዚህ በፊት የሚያነሷቸው ነገሮች ወይም ታላቁ ሩጫን ለመሳተፍ መጥተው የሚያጋሯቸው ስሜቶች ይኖራሉ አይደለ? ከዛ አንጻር ያለው ነገር እንዴት ነው? እንዲያውም በመሀል ኮቪድ መጣና ትንሽ ቀነሰው እንጂ በጣም ቁጥሩ እያደገ ነበረ። 2017 16 17 18 በጣም ብዙ ቁጥር ነበር በየአመቱ ለታላቁ ሩጫ በኢትዮጵያ ብሎ ወደ ኢትዮጵያ የሚመጣው የባህር ማዶ ዜጋና የምር በመላው ዓለም ደግሞ የመጡ ሰዎች ሄደው ይናገራሉ። አንዱ ሌላው ጥቅም የነበረው ድጋሚም የሚመጡ ነበሩና እሱ በደንብ እያሳደገው መጥቶ ነበር። በኋላ ላይ ያው 2019 2020 ኮቪድ መጣ፣ ትንሽ ተመልሶ ተዳከመና በዛም ወቅት ግን የሚገርመው 5-10 አይነት ሰዎች ይመጡ ነበር። ውድድሩን ብለው የሚመጡ ሰዎች ነበሩ። ብዙ የትራቭል ክልከላዎች ስለነበሩ ግን ብዙ ሰው አልነበረም። ከዛ በኋላ አሁን ዳግም እያንሰራራ ነው የባህር ማዶ ተሳታፊዎች ቁጥር። ይሄ በሁለት መልኩ ልናየው እንችላለን። አንደኛ ኢትዮጵያን በበጎ ከማስተዋወቅ አንጻር በጣም ጥሩ፣ ብዙዎቹ በጣም ተደስተው ሁሉም ሰው ላይ እንዴት ነው የደስታ ፊት የሚኖረው ነው ብዙዎቹ የሚያነሱት። ምክንያቱም ሩጫ ውድድሮች በመላው ዓለም ያሉት ሩጫ ናቸው። በጣም ብዙዎቹ ውድድሮች ፉክክር ነው ያላቸው። እንደ ስራም ነው የሚቆጠረው። ተሳታፊ ራሱ ብዙ ሰው ቢኖር የሚሮጠው ከግል ሰዓቱ ጋር ፐርሰናል ቤስቱን ማሻሻል አይነት ነው ያላቸው ድባብ። ለዘብ ያለ ነገር አለው። እዚህ ደግሞ በግልባጩ ማለት እንችላለን የሩጫ ተብሎ ውድድሩ እንግዲህ በጣም ማጋነንና ዝም ብሎ ፐርሰንት የመጥራት ጉዳይ እንዳይሆንብን እንጂ ከግማሽ በላዩ ሰው ሊዝናና ነው የሚመጣው። ስለዚህ ኮርሱ ላይ ሲደንስ፣ ውሃ ጋር ሻወሩ ስቴሽኑ ጋር ሲጫወቱ፣ ፎቶ ሲነሱ፣ የሚያልፈው ሰው ጋር ሲቀላለዱ በየመንገዱ የምናየው ነውና ይበልጥ እሱኛው ነገር ያመዝናልና ለውጭ ዜጎች ለመሮጥ መጥተው አስታውሳለሁኝ የሪቻርድ ልጅ አሁን የግሬት ኢትዮጵያን ራን የቀድሞ ስራ አስኪያጅ አሁን ኮንሰልታንት ጥሩ እንድትሮጥ ብሎ አምጥቷት ነበር ታላቁ ሩጫ ላይና ጀመረችና ስታይ በጣም የሚያዝናና ነገር በዛባት። ከዛ ቀረች ኮርሱ ላይ በቃ እንደሚዝናናው ሰውና ትመጣለች ብሎ ቢጠብቅ ፊኒሽ ላይ ያለችውና በኋላ ላይ ስትመጣ ማአት ፎቶ ተነስታ እንዴት ያስቅ እንደነበረ እንዴት ያዝናና እንደነበረ ምናምን የምታርኮና መጣችና በቃ አንቺ ከአትሌቶች ጋር ነው ሌላ ቦታ መሮጥ ያለብሽ እንጂ እዚህኛው ጋር በፍጹም አታረጊውም ማለትና እንደሱ አይነት ክስተቶች ፎሬነሮቹ በብዛት ይዘዋቸው የሚሄዱት ምስሎች፣ ፊልሞች በጎ ነገሮችን የሚያሳዩ እና በጣም ብዙዎቹ የሚያነሱት ነገር ኢኮኖሚካሊ የድሃ ሀገር ነው ኢትዮጵያ ተብሎ የሚመጡትም ነውም ደግሞ እውነታው
በጣም ብዙ ሰዎች ላይ የደስታ ፊት አለ እና ይሄ በገንዘብ ብቻ የማይመጣ አይነት ደስታ አለ። እንደ ባህል ነው ብዙዎቻችሁ ስማይል ታረጋላችሁ ይላሉና አንደር የማይመቹ ሁኔታዎችም እየኖራችሁ እሱ ነገራችሁ በጣም ደስ ይላል፣ ጥሩ ፖዚቲቭ ኢነርጂ አለ ህብረተሰቡ መሀል ይላሉና እንደሱ አይነት መልሶችን የውድድር ቀን ደግሞ ሲጀመር ሁሉም ሰው የበለጠ ደስታ ላይ ነው ያለውና እሱኛውን ነገር መልሰው ለሌሎች ይነግራሉ። በዚህም ነው አንዱ ለሌላው እየነገረ የተሳታፊውም ቁጥር ከውጭ የሚመጡትም ቁጥር እየበዛ ዘንድሮ እንዲያውም መምጣት ላልቻሉ ጭምር ቨርቹዋል ሩጫ 15-16 ከተሞች ላይ ቨርቹዋል የሚሮጡ ተሳታፊዎች አሉና እዚህ ባይመጡም በትንሹ 10ና ከዛ በላይ ሆነው በግሩፕ ሆነው ውድድሩን ያከናውናሉና ደስ ይላል። ያለው ስሜት አይ ቲንክ ከአንዱ ወደ ሌላው የሚጋባ ነው። በአካል ባንኖርም በስሜት ከናንተ ጋር ነን እንደሚባል እንደዛ ነው። ለቨርቹዋሎቹ ትክክል እሱ ነው። ትክክል አብረናችሁ ነን እንዳታስቡ አይነት ነገር አለው። ከበጎ አድራጎት እንቅስቃሴ ጋር በተገናኘ ያው ለምክንያት እሮጣለሁ የሚል ዘመቻ ወይም ካምፔንም አለው ታላቁ ሩጫ በኢትዮጵያ። እንዴት ነው ስለሱ ያለው ነገር? ዘንድሮ የትኞቹ ድርጅቶች ታሳቢ ተደርገዋል የሚለውን እናንሳ። በተለይ ግን እንዲህ ያሉ መተሳሰሮች ወይም ደግሞ አለሁ ባይነቶች የሚሰጡት ፋይዳ ታላቁ ሩጫ ብቻ ሳይሆን ስፖርት በራሱ ምን አይነት አቅም እንዳለው የማሳየት ነገር ይኖራቸዋል ብዬ አስባለሁና ከዚህ አንጻር ያለው ነገር እንዴት ነው የሚለውን እናውራበታለን። እሺ እንዳልሹ ነው ባለፉት ብዙ አመታት ኦልሞስት 20 አመት ሊሆነው ነው ከውድድሩ ትንሽ ነው እድሜው የሚያንሰው በጎ አድራጎት ስራው። በፊት ልጆችን ለመርዳት ሮጣለሁ ነበር። አሁን ግን ሌሎችን ለመርዳት ሮጣለሁ። በደንብ መሮጡን ከማህበራዊ አገልግሎት ጋር አያይዞ ብዙ ሰው ውድድሩ ላይ ሲሳተፍ በጣም ብዙ የታላቁ ሩጫ በኢትዮጵያ አባላት አሉ። ለምሳሌ 10 ኪሎ ሜትር 1 ኪሎ ሜትር ይሸጡታል። ሶ 1 ኪሎ ሜትርን ስንት ብር ትከፍይልኛለሽ አንቺ? ኪሎ ሜትር እንደሚሸጥ አድማጮች ያዙ። እሺ ስለዚህ ስንት ታዋጫለሽ አንቺ? የምታመጪውን ገንዘብ እኔ ለበጎ አድራጎት አውለዋለሁ፣ እኔ ሮጣለሁ፣ ቻሌንጁን እኔ ወስዳለሁ፣ አንቺ በገንዘብ ታደርጊያለሽ እያሉ በጣም ብዙ ገንዘብ ነው የሚሰበስቡት። በጣም ብዙ ለምናግዛቸው ወይም ድጋፍ ለምናደርግላቸው ድርጅቶች የምር ከልብ የተሰማቸውን 10 ኪሎ ሜትር ብቻ ሳይሆን አንዳንዶቹ ራሳቸውን ቻሌንጅ አድርገው በዝግጅቱ ጊዜ 100 ኪሎ ሜትር ሮጣለሁ ምናምን ያደርጉታልና በእያንዳንዱ ኪሎ ሜትር ከሰዎች በሚሰበሰበው ገቢ ለድርጅቶቹ ድጋፍ ያደርጋሉ። በየአመቱም ይሄ ይደረጋል። ከገንዘቡ በላይ ደግሞ ድርጅቶቹ ስለነሱ መነገሩ በመገናኛ ብዙሃን ጨምሮ በተለያየ መንገድ ስለነሱ መወራቱ ሰዎች እየሄዱ እንዲጎበኛቸው መደረጉ ትልቁን ደስታና ጥቅም ይሰጣል። ከገንዘቡ በላይ ማን አለኝ ብለው ያሉ በጣም በተለያየ የኢኮኖሚ የጤና እክል የገጠማቸው ሰዎችን አለንላችሁ የሚሉ ሰዎች መኖራቸው በራሱ የሚፈጥረው ደስታ አለና በየአመቱ ይሄ ይደረጋል ባለፉት 20 አመታት። አሁን ደግሞ ዘንድሮም 4 ሚሊዮን ብር ነው የሚሰበሰበው። ለእቅድ የተያዘው 4 ሚሊዮን ብር ያህል መሰብሰብ ነው። ቼሻይር ኢትዮጵያ፣ ተስፋ ማህበራዊና ልማት ማህበር እንዲሁም የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን በዚህ በዘንድሮ የውድድር ጊዜ ላይ 4 ሚሊዮን ብር እንዲሰበሰብና ሶስቱ ተቋማት ድርሻቸውን እንዲወስዱ ጥረት እየተደረገላቸው ነው። ብዙውን ፐርሰንት እየተሳካ ነው እያለ ነበር ዛክ። እንግዲህ እሱ ነው በዋናነት ይህንን የበጎ አድራጎት ስራውን የሚሰበስበው። በስራውም ላይ ኢትዮጵያውያን የውጭ ዜጎች በተለያየ መልኩ አስተዋጽኦ ያበረክታሉ። ባለፉትም አመታት የነበረው የሆነው ከውጭ መጥተው እዚህ ላሉ ድርጅቶች ብቻ ሳይሆን አንዳንዴ ለሌላም ኮዝ ሌላም ሀገራቸው ላለ ጉዳይ ለማስተዋወቅም በጉዳዩም ላይ ደግሞ ገቢ ለማሰባሰብም የሚሮጡም ደግሞ እንደዚሁ ተመሳሳይ ቻሌንጆችን የሚወስዱ ሰዎች አሉ። የሁሉም በቀኑ መጨረሻ ሰውን ለመርዳት ስለሆነ በየትኛውም ሀገር በየትኛውም የኑሮ ሁኔታ ውስጥ ቢገኝ ለነፍስ የሚደርስ ምግብ ነው ማለት እችላለሁኝ። በዚህኛው መልኩ ታላቁ ሩጫ በኢትዮጵያም ሲያዘጋጀው ውድድሩ ከሚሰጠው ደስታ ባልተናነሰ ምናልባትም ከዛም በላቀ ሁኔታ ይሄኛው ማህበራዊ ኃላፊነትን መወጣት በቀጥታ ከድርጅቱ ኪስ ብቻ እየወጣ ቢሰጥ ከሚሰጠው ደስታ በላይ ብዙ ሰዎችን ማሳተፍ መቻሉ በራሱ የሚፈጥረው በጎ ነገር አለና ልጆች፣ ሴቶች፣ አካል ጉዳተኞች በተለያየ መልኩ በሀገራችን እንደው የበለጠ ተጠቃሚ አይደሉም
ጉዳት ይደርስባቸዋል ተብሎ የሚታሰቡ የማህበረሰቡን ክፍሎች ለመርዳት ድጋፍ ለማድረግ እንደው ለመርዳት ባንለው ድጋፍ ለማድረግና ለመተጋገዝ የተፈጠረ እድል ነው። እንግዲህ የሌሎችን የባህር ማዶ የሚመጡትን ሰዎች ድጋፍ ጨምሮ ወደ 100 ሚሊዮን ብር አካባቢ ደርሷል እስካሁን ድረስ ያለው ድጋፍ አጠቃላይ ማለት ነው። አጠቃላይ በ20 ዓመታት ውስጥ እንደው የድርጅቶቹ ወይም ደግሞ እገዛ ብለን እንወስደውና እገዛ የሚደረግላቸው አካላት ምላሽስ ለእናንተ ምን አይነት ኃይል አለው? ወይ በጣም የሚያበረታው እሱ ይመስለኛል። ጠብታ ነገር አድርገሽ በምላሹ የሚሰጥሽ ግን በጣም የገዘፈ ነው። ምስጋናው ይበዛል አንዳንዴ ከተደረገው አንጻር ስትመዝኙ ትንሽ ብር ነው እንደ ብር መጠን ካሰብሹ፣ ግን እንዳልኩሽ ሁሉም ትርጉም የሚሰጡት ከገንዘቡ በላይ የተሰጠውን ክብር የተሰጠውን ዋጋ ነውና ብዙዎቹ ማን ዞር ብሎ አይቶን ያውቃል፣ ማን ያውቀን ነበር፣ ማን አግዞን ያውቃል አይነቱ ስሜት አለ። በጣም ህይወት የሚቀይር ገንዘብ መጠን ባይሆንም ለአንዲት ነገራቸው ግን ቀዳዳ መሸፈኛ ትሆናለች። ከሁሉ በላይ ግን የሚሰጠው እውቅና የሚሰጠው ክብር ለብዙዎች የተለየ ደስታ ስሜት አለው። ከዛ ቤተሰባዊ ትስስሩ አለ። ሁልጊዜም የተሰበሰበውን ገንዘብ ለማስረከብ አንድ ላይ የታላቁ ሩጫ በኢትዮጵያ ቡድን አባላት በጠቅላላ ወደ ድጋፍ የሚደረግላቸው ተቋማት አንዱ ወይ ሁለቱ በጋራ ሄዶ አብሮ ከነሱ ጋር ምሳ መብላት አብሮነቱን አለንላችሁ ማለቱን ስሜት እናደርገዋለን እና እሱ ይበልጥ ትርጉሙን ከፍ ያደርገዋል ለእኛም። ከዛ በኋላ ኃላፊነት አለብን እንደው ብንችል በአመት አንዴም የማየቱ ነገር ከዛ ልብሽን በጣም የሚነኩ ነገሮች ስለሚኖሩት ከኛ ጋር አብሮ የሚሄዱ ሰዎች በተለያየ መልኩ ለኛም የማይነግሩን በድብቅ የሚደግፉ የሚችሉትን የሚያደርጉ ደግሞ ብዙ ሰዎችም ስለተፈጠሩ አይ ቲንክ ብዙዎቹ ተቋማት በዚህ ደስተኛ ናቸው ማለት እችላለሁኝ። እስካሁን ባሉት ፊድባኮች ሀገርኛ ስፖርትን ነው አድማጮቻችን እየተከታተላችሁ የምትገኙት በኤፍኤም አዲስ 97.1 መልእክትና መሸጋገሪያ ሰምተን እንመልሳለን። ሀና ወደ አንቺ ልምጣ። መግቢያ ላይ ስናገር እንደነበረው ያው በኢትዮጵያ የስፖርት ጋዜጠኝነት ውስጥ በጣም ትልቅ አስተዋጽኦ ከነበራቸው ካላቸውም ሴት ስፖርት ጋዜጠኞች መካከል አንዷ ነበርሽ። በዛ ቆይታ ውስጥም ለአትሌቲክስ የነበረሽን ፍቅር አውቃለሁኝ። አትሌቲክስን በጣም እየወደዱ ከዛ ደግሞ አትሌቲክስ ነክ ነገር መስራት በራሱ የሚሰጠውን ስሜት ወይም ደግሞ ምን አይነት ነገር አለው የሚለውን ወደ በኋላ ላይ ትመልሽልኛለሽ። አሁን ግን ቅድምም ሩጫ አለው እያለች ነበር። አድማጮች በጣም ተራምጃለሁ። የዚህ የሩጫን ታሪክ ለብቻ ምናወራበት ይሆናል። ሰዓት ካልጠየቅሽኝ የገባውበት ሯጯን ሀና እናንሳትና ሩጫ ለሀና ምን አይነት ነገር ነው፣ ምንድነው ስሜቱ የሚለውን ካንቺ ልስማና ወደ ቀጣዩ ጥያቄ አልፋለሁ። እማትችለው ግን የምትወደው እኔ ሯጭ ነኝ ስላልሽኝ ነው ሁሉ ያወራለው። ታይታዩ እሱ በመሀል የሰሙ አድማጮች ራሱ ካሉ እንዳታሳስቺኝ እሱ ለኔ ታዩ። እሺ በጣም የምወደው ግን የማልችለው ስፖርት ማለት እችላለሁኝ። የማልችለው ማለት እንደው በደንብ እንደዚህ በመሮጥ ደረጃ የሚጠቀስ ምንም ታሪክ የለኝም። እንደው ትንሽ ሀገሬን ካላዋረድኩ በቀር ከዚህ ቀደም አንዴ ትራክ ላይ ተወዳድሬ ትንሽ ቀስ ያልሽው ከመጨረሻ አንድ ሰው ቀድሜ ከነበረው ተሳታፊ እንግዲህ በዛ ደረጃ ዝቅ ያለ ነውና ደስሎስ ገብረስላሴ ተብዬ መጥቻለሁኝ። ያው ኃይሌ ገብረስላሴን ስለሆነ የሚያውቁት ሀና ገብረስላሴ ሲባል እቺ ደስሎስ ገብረስላሴ ናት ተብዬ በዛ ያህል ዝቅ ያለ ፐርፎርማንስ ነው ያለኝ። አይ ሩጫ በጣም ነው የምወደው እንደየትኛውም ኢትዮጵያዊ፣ ምንም ጥያቄ የለውም። ሩጫ ለየትኛውም ኢትዮጵያዊ ቢጠየቅ በእርግጠኝነት አሁን ያሉ የውጤት መቃወሶችን ወይ ምናምን ግምት ውስጥ ባለመክተት በኩራት ደረታችን ነፍተን የምንናገርበት ቦታ ነው ብዬ አስባለሁኝ። ሩጫና እግር ኳስ የምር መዝናኛዎቼ ናቸው። የምር የምወዳቸው ከልጅነቴ እስካሁን አይ ቲንክ ለነፍሴ ይቀርባሉ መሰለኝ። በቀላሉ ያስደስቱኛል። ዝም ብሎ ያለፈን ቪዲዮ እያሳየሽኝ ልደሰት እችላለሁ። ስለዚህ በዛ ደረጃ በጣም ለነፍሴ የቀረቡ ስፖርቶች ናቸው። በማየት ደረጃ ሁለቱንም፣ በመሞከርም ደረጃ እንደዛው። ሩጫ ግን የምር እንደ ታዳጊ ሀገር ዜጋ አንገታችንን እንዳንደፋ ከሚያደርጉን ቦታዎች መካከል ይመስለኛል። እንዲያውም ብዙ ጊዜ
ከአንቺ ጋርም ከዚህ በፊት አውርተን ነው ይሆናል ብዙ ጊዜ እላለሁኝ ልክ ቡናን ኤክስፖርት በማድረጋችን ደጋግመን እንደሚነገረን ሁሉ ትልልቅ አትሌቶችን በመፍጠራችን እንደ ትልቅ የዓለም ላይ ቀደምት ተብሎ መጠራት ካለባቸው ነገሮች መካከል አንዱ ሩጫ ነው ላለሁኝ በየትኛውም አጋጣሚ በጣም የሚገርመኝ ፓርት የትኛውም ቦታ ውጭ ሀገር ላይ ሰዎች ሲያቆሽ ኢትዮጵያዊ ነሽ ሲባል ኢሚዲየትሊ አትሌቶቻችን ያውቃሉ የተለያየ ሰው ስም ሊሆን ይችላል የሚጠሩልሽ አበበ ቢቂላ ሊሆን ይችላል ኃይሌ ሊሆን ይችላል ደራርቱ ጥሩነሽ ኦር ቀነኒሳ ማን ናቸው ነው ግን በቃ የአትሌት ሀገር ነውና ትሮጫለሽ ነው የሚሉኝ ላይ እና ትንሽ ያው ሸምቀቅ እያልኩኝ ምናምን ሩጫ በጣም ወዳለሁ ምናምን ላለሁ ግን በሁሉም ሰው የሚሮጥ ያህል እስኪመስላቸው ድረስ ለፈረንጆች የአትሌቶች ሀገር ነን በጣም ሊያውም ከአትሌትም የስኬታማ የሻምፒዮኖች ሀገር ነንና ሩጫ ለኔ የምር ኢትዮጵያዊነትን ስገልጸው አብረው ቀድሞ ከሚነሱ ነገሮችና የምር አንገቴን ቀና አድርጌ ደረቴን ነፍቼ ከምናገርበት የኢትዮጵያ ትልልቅ ሀብት መካከል ቀድሞ ማነሳው ነው ብዬ አስባለሁኝ ከዛ ግን እንዳልሹ ያው ወደ እኔ ግል ካመጣሹ ብዙም ተራማጅ ነኝ እንጂ ብዙ ሯጭ አይደለም ብላ አለፈች እሺ አይ ውጤቱን ስለነገርሽን ችግር የለውም አድማጮች የተመቻቸውን ከአንድ ሰዓት በታች ልገባ አልችልም እኔ 10 ኪሎ ሜትር የምትወጂው ነገር ላይ መስራትስ ምን አይነት ነገር አለው ምን አይነት ስሜት አለው ወይ በጣም ነው ደስ የሚለው ጋዜጠኝነት በራሱ ለኔ በተለይ ከጋዜጠኝነት ደግሞ ሬዲዮ ጋዜጠኝነት ሁሌም ስለምለው የምር የነፍሴ መልስ ነገር ይሆንልኛል ሁሉ ጊዜ በጣም ለፍላጎቶቼ ለጥያቄዎቼ መልስ ካገኘሁባቸው ነገሮች መካከል አንዱ ሙያዬ ነው ብዬ አስባለሁ ጋዜጠኝነት ሁሌ አዲስ ነው እኔ በጣም አይ ቲንክ ስልቹ ነኝ ብል ይቀለኛል ተደጋጋሚ ነገር አልወድም ሰኞ አንድ ነገር ማክሰኞ አንድ ነገር ሮብ አንድ ነገር አንድ አይነት ከሆነ ሳምንቱ ሲሞላ ቀጣይ ሳምንት የሚሰለቸኝ አይነት ሰው ነኝ ጋዜጠኝነት ያ የለውም የጋዜጠኝነት ህይወት እለት ተለት ራስሽን አፕዴት ለማድረግ ለማወቅ ሰው ጋር ከመቅረብሽ በፊት አንቺ ማወቅ ስላለብሽ በጣም ትሰሪያለሽ መጠኑ ይለያይ እንጂ ሁሌ ግን አዲስ ነገር ነው የምትሰሪው ተመሳሳይ ነገሮች የሉትም አዳዲስ ሰዎች ነው የምታውቂው አዳዲስ ኢንተርቪዎች ሁሌ ትማሪያለሽ ሶ እንደሱ አይነት ህይወት ነው የምወደው ስለዚህ ጋዜጠኝነት በራሱ እሱን መንገድ ሰጠኝ ከዛ ደግሞ የምወደው ጋዜጠኝነት ውስጥ የምወዳቸውን ነገሮች ነው የምሰራው ማለት አትሌቲክስ እና እግር ኳስ ያዝናናኛል እያልኩሽ እሱን ስራ ስታረጊው ማለት ነው እድለኝነት ነው ብዬ አስባለሁኝ የምወደውን ነገር ስራ ሲሆን ከመዝናናቱ ትንሽ ይቀንሰዋል ስል ሞር ፎከስ አድርገሽ ይሄ ወደ አናላይዝ የማድረግ ነገር ትመጫለሽ ግን እንደዛም ሆኖ በጣም ደስ የሚሉኝ ነገሮች ምናልባት እኔ ማልወደው ነገር ውስጥ ገብቼ ቢሆን ኖሮ ምንድን ነበር ማረጋው እንዴት ነበር ራሴን ማገኘው አላቅም ማሰብም አልፈልግም ግን የምር አስደሳችሁን የስራ ዘመኖቼን ጋዜጠኝነት ውስጥ አልፌባቸዋለሁኝ ብዬ አስባለሁ አሁንም ሙሉ ለሙሉ መውጣት አይደለም ያለሁበት እጽፋለሁኝ ምናምን ግን እንደ ድሮ የዕለት ተዕለት እንቅስቃሴን በሚዲያው አካባቢ አላሳልፍም ታላቁ ሩጫ ስመጣ ደግሞ በፊትም ወድጄ ሳይጠይቁኝ ሳይጠሩኝ ነው በግድ ነው የገባሁት ማለት ይቻላል ለቮለንቲር ለማድረግ በበጎ ፍቃደኝነት ምን ልስራ ብዬ ነው ሄድኩት ሶ ከሚዲያ ጋር የተያዙ ስራዎችን በበጎ ፍቃደኝነት ረጅም አመታትን ሰርቻለሁኝ ከዛ ያው በቋሚነት ቢሮ ባልገባም ውድድር ሲቃረብ ልክ ታላቁ ሩጫ የውመን ፈርስት የቅድሚያ ለሴቶች ውድድሮች ሲቃረቡ ነበር ምሰራው በኋላ ላይ ግን ዘንድሮ ኦልሞስት ሙሉ ለሙሉ ብዙ ሰዓቴን ማሳለፍ የጀመርኩት በዚህኛው አመት ላይ ነውና ብዙ ስራዎችንም እንዲማለ እንደስክል ድረስ ደግሞ በጣም ብዙ ስራዎችንም እንደሚሰሩ በፊት ከማቃቸውም በላይ እየተመለከትኩ ያለሁት በዚህኛው የውድድር አመት ነው ማለት እችላለሁኝ ሁሌም አድቬንቸረስ ነው ታላቁ ሩጫም በራሱ ሁሌ አዲስ ነገር መፈጠር አለበት ለየትኛውም ሀሳብ ገደብ የለውም አይሆንም የሚባል ነገር የለም መስቀል አደባባይ ላይ ሙሉን አጥር እንጠር የሚል ሀሳብ ማምጣት መብታለሽ ለሌላ ጊዜ የማይሆኑ የሚመስሉ ሀሳቦችንም ታዲያ እንዴት እንጠር የሚለውን ነው ከዛ በኋላ ውይይቱ የሚሆነው እንጂ አናጥርም ብሎ የሚነሳብሽ ሰው የለምና ሁሉ ጊዜም የሆነ ሀሳብ የማምጣት ነጻነቱ ያለው ቦታ ነውና እሱ ደስ የሚል ነው ለኔ እንዳልሽው ሞደውን አትሌቲክስ በሌላ መልኩ
ባለፉት አመታት በኮሜንትሪ ነበር ረጅሙን ጊዜ ያሳለፍኩት። ከዛ ደግሞ በሌላ መልኩ በቀጥታ ከአትሌቶቹ ጋር በሚያገናኝም ከሚዲያውም ጋር ከጓደኞቼ ጋር ደግሞ በሌላ የስራ አቅጣጫ ከሚያገናኝ ስራ ጋር እያሳለፍኩት ስለሆነ ለኔ አይ ቲንክ ደስ የሚል ነው። ወደ ቢሮ ልመልስሽ አንዴ። በተለይ ይሄ ከስራ ጉዳዮች ውጭ ወይም ደግሞ ይሄ በዋናነት ስራ ከምንላቸው ነገሮች ውጭ ያሉ ስሜቶች አሉ፣ በውጥረት መሀል የሚመጡ አዝናኝ ገጠመኞች፣ ዘና የሚያደርጉ ነገሮች አሉ። እንደው ከነሱ ውስጥ የምታጋሪኝ ነገር ካለ ልስማ። በጣም ብዙ ነው የሚኖረው። በተለይ ታላቁ ሩጫ ጋር ያሉ አጋጣሚዎች ምናልባት አሁን እንደው ዝም ብሎ እንዲህ ከጭንቅላቴ ሊመጣ ያልቻለ ነገር ካልሆነ በቀር በጣም ነው የሚያስቁት። አንዳንዴ ይሄ ደመነፍስ የሚንቀሳቀስባቸው ሂደቶች አሉ። ህሊና የምትለው ነገር አለ። የማርኬቲንግ ማኔጀራችን ልክ እንደ ዳክያዋ ነው የመጨረሻው ሳምንት ላይ የምንሆነው። ከስር እግራችን ፊር ይላል፣ ከላይ ግን ፈገግ ብለን ይሄ ዝንጥ እንዳለ ሰው እናሳልፋለን ትላለችና በሱ ሂደቶች ውስጥ ሁሌ ይሄ እንዴት ልበልሽ ስልክ እያወራ ስልኩን የሚፈልግ ሰው ምናምን አይነት ክስተቶች በጣም ብዙ ነው የሚያጋጥሙሽ። ከዛ ደግሞ በጣም ማይነር የሚመስሉ ጉዳዮች ትልልቅ ቫልዩ ስላላቸው የሚያስቁ ገጠመኞች በሰዓቱ የሚያስቁ ያልሆኑ ግን ደግሞ በሌላኛው ሰው እይታ ውስጥ የሚያስቁ ነገሮች አሉን። እኛ አሁን የቀጥታ ስርጭት ስራን እንሰራለንና ከኢቲቪ ጋር ቀጥታ ስርጭት እየሰራን ጋዜጠኞቹ የሚገጥሟቸው ነገሮች አሉ። አሁን ቅርብ አመት እንኳን ትዝ የሚለኝ ደግነት መኩሪያ ላይቭ እያወራ አናቱ ላይ መጥተው ውሃ ረጩት። እሱን ታግሶ ሲያልፍ የሆነች ልጅ መታ ሳመችው ጉንጩ ምናምንና ላይክ በጣም ያስቃሉ እንደ ክስተቶቹ ምናምን። ግን ደግሞ በቃ ከዛ በዛው ኮፓፕ እያረግሽ ምናምን ታልፊያለሽ። ብዙ እንደዛ አይነት አሉ። በውስጥ በኩል ግን በጣም ብዙ የሚያስቋሉ። እኛ ከግሬት ራን አንዱ ወደው እንደው ከሚያስቅነቱ በላይ ከውድድሩ በፊት 6 ሳምንታት ሲቀሩት ቢሮ ሰኞ የሞቲቬሽን መንደይ የሚባል ቀናት አሉን። ሰኞ ጠዋትን ደስ በሚል ድባብ ለመጀመር በየዲፓርትመንቱ ፕሮግራም ይዘጋጃል እና ረጅም አመት ሰኞ በጠዋት አንደኛው ዲፓርትመንት ዛሬ ደጋሽ ይሆናል፣ ቀጣይ ሳምንት ሌላኛው ይሆናል። ምንድነው የሚደረገው? ጌሞች ይኖራሉ፣ በጣም የግሩፕ ጌሞች። ስለዚህ ከደጅ ሌላ ሰው ቢመጣ ምን እየሰሩ ነው እነዚህ ሰዎች ጤነኛ አይደሉም የሚያስብል አይነት በጣም ብዙ ጩኸት፣ ድብድብ፣ በቃ ግፊያ ምናምን እያየሽ ግን ለቲም ወርክ በደንብ ሁሉንም ሰው በጣም እንዲቀራረብ የሚያደርግ በጣም በጋራ ሳምንቱን ደስ ብሎት እንዲጀምር የሚያደርግ ሳምንት ታልፊያለሽ። ከዛ በኋላ ነው ቀጣዮቹን ቀናት በስራ ታሳልፊያለሽ። ቀጣዩ ሰኞ ደግሞ ይመጣል። የመጨረሻውን ሰኞ ብቻ ያው ወደ ስራው በደንብ ማተኮር ስላለብን ይሄኛውን ሳምንት እንደሷ እናሳልፍምና እሱ ደስ ይላል። ብዙ ማለት አሁን እንደው ቀድመሽ ብትኝ ራሱ እያሰብኩ መምጣት የምችለው ነበር። ገጠመኝ እኔ ብዙ ጊዜ አላስታውስም ነው እንጂ በጣም ደስ የሚሉ ክስተቶች ግን አሉት ሁሌ። እንደው ሰዎች ስለ ታላቁ ሩጫ ቢያውቁት ወይም ደግሞ ታላቁ ሩጫ ሲባል ሰዎች በዚህ ቢያስታውሱት ደስ ይለኛል የምትይው ነገር አለ? ለኔ ታላቁ ሩጫ ቅድም መጀመሪያ እንዳልኩት ነው። በቃ ጥንቅቅ ብላ ስትር ብላ ይሄ እናቶች ልጆቻቸውን ሲድሩ ያላቸው ዝግጅት አለ አይደል? አስበው አሰላስለው የሚጠራ ሰው እንዳይቀየመኝ ገሌ እንዳረሳው ምናም ብለው አስበው ከዛ ደግሞ ሁሉም ምግብ እንዲጣፍጥ ጥንቅቅ ብለው ከዛ የዞሩ ቀምሰው ሁሉም ነገር ይሄ ሰው ፊት የሚቀርብ ነገር ሁሉ ልክ መሆን አለበት ምናም ብለው ተዘጋጅተው ከዛ ድክም ብሏቸውም ግን አበሻ ቀሚሳቸውን ለብሰው ልጃቸውን ሊድሩ የሚወጡት እንደሱ ነው። በደንብ በቃ እያንዳንዱ ነገር ላይ ጥንቅቅ ብሎ ከዛ የሚመጣ ሰው ሁሉ ደስ ብሎት እንዲሄድ ቢደክመውም ደስ የሚለውን ስሜት ማጋባት ብቻ የሚፈልግ ኢትዮጵያን በጣም በበጎ መልኩ ለመላው ዓለም ማስተዋወቅ ላይ እየሰራ ያለ ኢትዮጵያውያን ሩጫን ከአንድ ቀን ባለፈ የህይወት ልምምዳቸው እንዲያደርጉት የሚሰራ ግን ደግሞ ያሉትንም ቀናት እንደዚህ ደግሞ የሚያዘጋጃቸውንም ቀናት የደስታ ቀናችን እንዲሆን የሚያደርግ በደንብ ጥንቅቅ ያለ የኢቨንት ማኔጅመንት ድርጅት ነው ብዬ አስባለሁኝ። ብዙ ሰዎች ከሚሉት ውድድር ተሳታፊ መመዝገብ፣ ቲሸርት ማሰራጨትና የውድድሩ ቀን መነሻ መድረሻ ላይ የሚከናወኑ ነገሮችን ማድረግ ብቻ ሳይሆን የብዙ ባለድርሻዎች ድምር ውጤት የሆነ ግን ጥንቅቅ ያለ ድግስ የሚደግስ ተቋም ነው ማለት እችላለሁ። እንግዲህ ስለ አትሌቲክሱ ስለ ሩጫው ብዙ ጉዳዮችን አወራንና ሀገርኛ ስፖርት ያው የእግር ኳስ ሰዎች ሲሆኑ የእናንተን ምርጥ 11 እያለን እንጠይቃለን።
የሃናን የአትሌቲክስ ምርጥ 11 የአትሌቲክስ ቤስት ሌቨል ላውጣ ምርጥ አትሌቶች ማወቅ እንፈልጋለን። ብዙ ናቸው። ከብዙ ውስጥ ነው ማወቅ የፈለግነው። ከወንድም ከሴትም 5 10 እናርገው እንግዲህ ኳስ ቢሆን 11 ከነግብ ጠባቂው ነው የምናስገድደው በመጣበት ዋጋ ማለት ነው። ከናሰልጣኙ ነበር የምናስገድደው። አሁን ግን አትሌቲክስም ስለሆነ ችግር የለውም። ለአትሌቲክሱም አሰልጣኝ እናወጣለን። ችግር የለውም። ይሄ ካሽ 11 ሆኗል ማለት ነው። ስለዚህ ቀጥይ። ከየትኛው ልጀምር? ከሴት? እሺ ከሴት እንዳረሳ እኮ ነው የሚያሳስበኝ እንጂ እንዳረሳ ስልሽ እንደው 5 ታረጊው ምንም ኦርደር ሳይኖረው 5 ሰው ለጣ። እሺ አጥቂና አማካይ ስለሌለ ደራርቱ 1 ጥሩዬ ምንም ጥያቄ የሌለው 2 መሲ 3 እኛ ይሄኛው ደግሞ አሁን ያለው ትውልድ ላይ ለተሰንበት ብዙ ምጠብቅባት ልጅም ስለሆነች 4 አንድ ቀርቷል። በእኔ ኤክሰፕሽናሊ ሊያዛትና ሶፊያን በጣም የምትደንቀኝ አትሌት ናት። ሶፊያ አሰፋ አዎ ስቲፕል ቼዝ በጣም የምትደንቀኝ አትሌት ስለሆነች እሷን ልጨምራት ይቻላል። እሺ 5 እሺ ወደ ወንዶቹ ተሻገርን። አዎ ሌላኛው ከባድ ምድብ የሞት ምድብ ኳስ ቋንቋ አዎ ኦፍ ኮርስ አበበ ቢቂላ ምንም ፓዮኒር ነው፣ ለጥያቄ አይቀርብም። 1 ኃይሌ 2 ቀነኒ 3 ወደኛ ጀነሬሽን ያሉትን እንዳረሳ ብዬ ነው እዛ በጣም ያሉት እዚህኛው ትውልድ ላይ 2 አትሌቶችን በልዩነት ላንሳ። እሺ ታምራት ቶላ እንደ ሀገር በተለያዩ መድረኮች የሚያኮራን፣ ከዛ ደግሞ የከባዶቹ ውድድሮች ሂሮ ይመስለኛል። እሱን ላንሳ። ከዛ ስቲፕል ቼዝ ተወዳለች ወይ ልትሉኝ ነው፣ ግን የምር በቃ ናቹራሊ ጊፍትድ የሆነ አትሌት ስለሚሆን ለሜቻ ይገርመኛል። ለሜቻ ግርማ በጣም ታለንትና ናቹራሊ ጊፍትድ የሆነ አትሌት ነው። አይ ዊሽ ብዙ ስቲፕል ቼዝ ላይ ቆይቶ ቢያስደምመን። ትንሽ ወደ ፍላት እየመጣ እያበሳጨኝ ቢሆንም ያለሽ ግን ኳሊቲ ያለው አትሌት ነውና ወደዚህኛው ትውልድ ያሉትን ለመቀላቀል ያህል እሱን ልጨምር። አይ እንደውም ጥሩ ነው እኮ በብዛት ረጅም ርቀት ላይ ያሉ አትሌቶችን ሁላችንም አስቀድመን እንደውም ተገፋፍተን ሁላ ልንጠራ እንችላለን። ግን ኢንክሉሲቭ ለመሆን አጫጭር ርቀትና እነዚህ ርቀቶች ደግሞ ከቅርብ ጊዜ ወዲህ ሀገሪቷን በደንብ የሚያስጠሩ እንደውም ብዙ ሰው ባልጠበቀው መልኩ ሁላ ተፎካካሪ መሆን ብቻ ሳይሆን ስለ ሜዳሊያ ማውራት የጀመረባቸው ርቀቶች ናቸው። ከዛ አንጻር ምርጫው ላይ መካተታቸው ታው ለመሆን ያህል እንጂ ጥሪካል 10 ብቲ ትንሽ ቀለል ያደርገው ነበር። ማ አይሆንም እኛ ሆን ብለን ያጠበብ ነው። አሰልጣኝ ያስፈልጋል። የብሔራዊ አሰልጣኝ ብለሽ አስቢ። እነዛን ወርቃማ ዘመኖች እናጣጥም ያደረጉንን አሁን በህይወት የሌሉትን ዶክተር ወልደ መስቀል ኮስትሬን ለማንሳት ብዬ ነው አሰልጣኝ ከተፈቀደልኝ ያልኩት። በጣም በዲሲፕሊንም በሀገር ፍቅርም በብቃትም በመከባበርም ላይ የተመሰረተ ብሔራዊ ቡድንን ገንብተዋል ብዬ አምናለሁኝና አሁን ላይ ቢኖረን ብዬ የምመኘው የእሳቸውን አይነት የሚፈራ የሚከበር የሚሰማ ታዛዥ የሚሆኑለት በተሳታፊዎቹ ዘንድ በብቃትም ደረጃ ኳሊፋይድ የሆነ አሰልጣኝ እንደዛ አይነት ሰው ሁሌ ቢኖረን ብዬ ስለማምንና ምን ነው እንዴ ትንሽ ከፍ ብዬ በደንብ ባወቅኳቸው ኖሮ ከምላቸው ሰዎች መካከል ስለሆኑ ነው ዶክተር ወልደ መስቀል ኮስትሬ። እንደው ወደ ማጠቃለያችን እየተቃረብን እንገኛለን። ከሆነ አይቀር ስለ አትሌቲክስ ካወራን አይቀር አሁን ያለው አትሌቲክስና ውጤቱ እንደው ምን አይነት ስሜት ፈጠረብሽ? ምን ይደረግ እስቲ ያለሽ? ካነሳን አይቀር አትሌቲክስን አውርተን ይሄንን አለማንሳት ከባድ ስለሆነ ነው። እንደ ኢትዮጵያዊ አትሌቲክስን በቅርበት እንደሚወድ እንደሚከታተል ሰው ብዙ ጊዜ ውጤቶችን እንደለመደ እንደ ስኬት ውጤት ብቻ ሳይሆን የረጅም ጊዜ ተስፋን መጣል የምትችይባቸውን ዘመናት እንዳየ ሰው ለኔ ምንም ጥያቄ የለውም። እንደ ሁሉም ሰው መጋራው ስሜት ነው ያለው። ግን ደግሞ ትላንት የመጣ ወይ ዛሬ የተከሰተ ቁልቁለት ጉዞ አይነት ነገር ነው ብዬም አላምንም። ብዙ አመታትን ይሄ ነገር ቢታረም ይሄ ነገር ቢስተካከል የሚሉ ሀሳቦችን በተለያየ መልኩ የመገናኛ ብዙሃን ባለሙያውን ጨምሮ የስፖርቱ ባለሙያዎችም አትሌቶችም አሰልጣኞችም ሁሌ የሚነሳ ሁሌ የምናወራባቸው ጉዳዮች ናቸው። ግን ደግሞ
ወይ ሰሚ ጆሮ የለም ወይ ደግሞ የምንለውም ሰዎች አክሽን ለመውሰድ የትኛውንም ኃላፊነት ለመረከብ ወይም ደግሞ ኃላፊነት ወስዶ ለለውጡ ለመስራት የጣረ የለም ማለት በሚያስችል ደረጃ መጓተትና መገፋፋት በበዛበት ሁኔታ እንደ ሀገር ምን ወደውን ትልቁ ቅድም ያልኩትን አይነት ክብራችን ግዝፍ ብለን የትም ቦታ ምንቆምበት የነበረውን አትሌቲክሳችንን ለሌሎች ሀገራት አሳልፎ መስጠት ምናምን በሚለው ስሜት ውስጥ ሳይሆን በራሳችን ከእጃችን በመጣል ላይ ነን ጥለነው እንዲያውም አሁን ትንሽ ለመርገጥም ጭምር እየታገልን ይመስላልና በዛ ሂደት ውስጥ ለኔ የአትሌቲክሱ ትንሳኤ በጣም ይናፍቀኛል። ግን ደግሞ የምር በመከባበር ውስጥ በመደማመጥ ውስጥ ነው ለውጡ ይመጣል ብዬ ማስበው። ሁሌ እገሌ ከጀርባው እንትንን ይዞ ነው ይሄንን አስቦ ነው እየተባባሉ ጉዞ መጠባበቅ ከግል ጥቅምና ከሆነ እለት ስኬት ያለፈ ውጤታማነት ስለማያመጣልን በአሰልጣኞችም በአትሌቶችም እኔ የትኛውም ውጤት ሲጠፋ በነገራችን ላይ አትሌቶች ላይ ከማይፈርዱት ሰዎች ነኝ። በየትኛውም ውጤት ማጣቶች ውስጥ አትሌቶችን በቀጥታ ተጠያቂ የሚያደርጉት ሰዎች ውስጥ አይደለሁኝም። እንደ ሲስተም መስተካከል አለብን። እነዚህን አትሌቶች ወደ ውድድር በማዘጋጀት በማምጣት በመመልመል ሂደት ውስጥ የሚሳተፉት አሰልጣኞች ኃላፊነት አለባቸው። ወደ ብሔራዊ ቡድንም ሲመጣ ተመሳሳይ ይሄን ስሜት ነው የበለጠ የምጋራው። አትሌቶች በኢትዮጵያ አትሌቲክስ ታሪክ የአሰልጣኞች አስተዋጽኦ እንዳለ ሆኖ ብዙዎቹ የግል ጥረቶቻቸው ናቸው ከዜሮ ከአካዳሚ ያሳድጎ ወደ ትልቅ ደረጃ የደረሱ አትሌቶችን አናይም አይደለ? በጣም ትንሽ ናቸው። እነ ጌትነትን እነ ለሜቻን አሁን ላይ ማየት ጀምረናል። ከዛ ውጪ ግን እነገሌ ብለሽ ሲስተም አበጅተሽላቸው ያመጣሻቸው ለእግር ኳሱ እንዳለው ሁሉ እግር ኳሱም አትሌቲክሱም ሁሉም ስፖርቶቻችን። ስለዚህ በግለሰብ ላይ ጣት መቀሳሰር አይደለም። ሌላው ሀገር ብዙ ሲስተም ባደገበት ሰፖርት በሚደረጉበት ስትራክቸር ውስጥ ስለሚመጡ ለልጆቹ በጣም ስሙዝ የሆነ የነሱ ታለንት አንዱ አስተዋጽኦ ነው። ሌሎች ድርብ ነገሮች አሉት። እኛ ሀገር ላይ ግን ሲመጣ ልጆቹ ትልቁን ድርሻ ይወስዱና የሚያግዛቸው ሲስተም ትጥቅና መሮጫ ቦታ እንኳን አያመቻችላቸውም። ስለዚህ በዚህ ደረጃ ብዙ የጨቆንሹን አትሌት ውጤት አምጣ ብሎ ልክ ኦሎምፒክና ዓለም ሻምፒዮና ሲመጣ ብቻ ዞር እያልሽ እያየሹ መጠየቅም አግባብ ነው ብዬ አላምንም። ለዛም ነው ብዙ ልጆች ወደ ግል ውድድሮች ወደ ጎዳና ላይ ፉክክሮች የሚያዘነብሉት። ይሄ ከስር ካልተሰራ በስተቀር ያን ያህል ለውጥ አለው ብዬ የምጠብቅበት ቦታ አይደለም። እንግዲህ ፈጣሪ የአትሌቲክሳችንን ትንሳኤ በጎበዝ ሰዎች በኩል አድርጎ ያሳየን ብዬ እመኛለሁ። አሚን። ለቆይታችን የመጨረሻው ማገባደጃ ምዕራፍ ላይ ደርሰናልና ከታላቁ ሩጫ ጋር በተገናኘ የመጨረሻ መልእክት እንስማ። የዘንድሮ የታላቁ ሩጫ 25ኛ ዓመቱ ነው። እሱን የተመለከቱ ብዙ ጉዳዮችን ስናነሳ ነበር። እንደ አጠቃላይ ደግሞ እንደው ይሄ መልእክት መተላለፍ አለበት ይሄንን ማለት አለብኝ የምትዩን ነገር አንስተን እናብቃ። በጣም ነው የማመሰግነው። እንግዲህ እሁድ የፊታችን እሁድ ህዳር 14 ነው ውድድራችንን የምናደርገው። ለሁሉም ሰው በየቦታው እየነገርን ያለነውና አደራ ማለት የምንፈልገው ጠዋት ማልዳችሁ ኑ፣ መንገድም ሳይዘጋ እናንተም ሳትጉላሉ ወደ ውድድሩ ስፍራ ኑልን። ማለዳ 1 ሰዓት ጀምሮ እናንተን ለመቀበል ዝግጁ ነን። ስለዚህ በጠዋት ኑ፣ አብረን የማሟሟቂያ እንቅስቃሴ ይኖረናል። ከዛ ደግሞ ዘንድሮ 2 ሰዓት ከ30 ደቂቃ ያህል ብቻ ነው ሜዳሊያ የምንሰጠው። ውድድሩ ከተጀመረ ለ2 ሰዓት ከ30 ደቂቃ ያህል ነው የማራቶን ሰዓት ማለት ነው። ስለዚህ 10 ኪሎ ሜትሩን ይበቃችኋል በ2 ሰዓት ተኩል ያህል ሜዳሊያችሁን ታገኙ ዘንድ ቶሎ ማልዳችሁ መታችሁ ከዛ ኮርሷን በ2 ሰዓት ከ30 ና ከዛ በታች ጨርሳችሁ ሜዳሊያችሁን ተረከቡ፣ ማስታወሻችሁን በእጃችሁ አድርጉ ማለት እንፈልጋለን። የልደት ምዝገባ ለሁሉም ህጻናት በሚል መልእክት ከዩኒሴፍ ጋር በመተባበር ውድድራችንን እናደርጋለን። ቀደም ብሎ እንዳልኩት ደግሞ አጠቃላይ ቅኝቱ ሀገር በ10 ኪሎ ሜትር ነውና ኢትዮጵያ ድምቅ ብላ አብረን ፈገግ የምንልበት ደስ የምንሰኝበት ማለዳ እንዲሆንልን በፈጣን ማዕበል የተመዘገባችሁ እና ከ1 ሰዓት በታች ውድድሩን እናጠናቅቃለን ብላችሁ ያቀዳችሁ በጊዮን ሆቴል በር በኩል፣ ሌሎች ደግሞ በመስቀል አደባባይ በተለመደው መነሻ በኩል ማለዳ 1 ሰዓት ላይ እሁድ እንገናኝ
ያልተመዘገባችሁ ውድድሩ የሚያመልጣችሁ ደግሞ ካላችሁ በኢትዮጵያ ብሮድካስቲንግ ኮርፖሬት የኢቲቪ የሁሉም ፕላትፎርሞች ላይ የቲቪ የኦንላይን የሬዲዮ አማራጮች ላይ ውድድሩን መከታተል ትችላላችሁ። በዛ ውስጥ እንግዲህ የዛሬ አመት እንገናኝ ማለት ነው የሚችሉት እንዲማ አያመልጠኝም እንዲሉ የሚያደርግ ቀጥታ ስርጭት ይኖረናል። ቆንጆ ጊዜ እናሳልፋለን። መልካም የዛሬው የሀገርኛ ስፖርት ቆይታችንም ይሄንን ይመስል ነበር። ሀና ገብረስላሴ በታላቁ ሩጫ በኢትዮጵያ የሚዲያ ኮሙኒኬሽን ባለሙያ ናት። አብራን ስለቆየች እጅግ አድርገን እናመሰግናለን። የአብሮነት ቆይታችሁ ከኤፍኤም አዲስ 97.1 ጋር እንዲሆን በድጋሚ እንጋብዛለን። መልካም ጊዜ መልካም ቆይታ ተመኘን።